እንኳን ለእመቤታችን ለቅድስት ድንግል ማርያም ዓመታዊ ክብረ በዓል እንዲሁም በዚሁ ዕለት በወርኃዊና በዓመታዊ በዓላቸው ታስበው ተከብረው ለሚውሉ ቅዱሳን በሰላም በጤናና በፍቅር አደረሳችሁ አደረሰን። ሕዝበ ክርስቲያን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ሰኔ 21 ቀን ለአዳም ዘር ሁሉ ድዕነት የተደረገባት አምላክን የወለደች ንግሥተ ሰማይ ወምድር ድንግል ማርያም ዓመታዊ በዓሏና በዓለም ሁሉ የቅድስት ቤተ ክርስቲያን መታነጽ መታሰቢያ ታላቅ በዓል ነው። ዳግመኛም በዚህች ዕለት እመቤታችን ለቅዱስ ባስልዮስ ዘቂሳርያ ከተገለጠችለትና ስዕሏን እንዲያሰራላት ከነገረችው በኋላ ድንቅ ድንቅ ተአምራትን አደረገች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእመቤታችን ዓመታዊ በዓልና በዓለም ሁሉ አብያተ ክርስቲያናት ስለመታነጻቸው። ይህም በዓል ከእመቤታችን ከቅድስት ድንግል ማርያም 33ቱ በዓላት አንዱ ነው። ሕንጸተ ቤተ ክርስቲያን ይባላል። የመጀመሪያዋ ቅድስት ቤተ ክርስቲያን የታነጸችው በሰኔ 20 ቀን ነው። አናጺውም ራሱ ባለቤቱ መድኃኔ ዓለም ክርስቶስ ነው። ቦታው ፊልጵስዩስ ነው። ቅድስት ቤተ ክርስቲያኗ የተሰየመችው ደግሞ በእመቤታችን ስም ነው። እመቤታችን ከአረገች በአራተኛ ዓመት ቅዱስ ጳውሎስና በርናባስ በፊልጵስዩስ ገብተው አስተምረው ሕዝቡን አሳምነው ካጠመቁ በኋላ እንግዲህ ወደ ቤተ ጣዖት አትሂዱ አሏቸው። አሕዛብ የነበሩትና አምነው የተጠመቁትም የለመድነውን ከከለከላችሁን መካነ ጸሎት ስጡን አሏቸው። የከበሩ ሐዋርያትም ወደ ቅዱስ ጴጥሮስና ዮሐንስም መልእክት ላኩባቸው። ቅዱስ ጴጥሮስና ቅዱስ ዮሐንስም ያለ ጌታችን ፈቃድ አንዳች ልታደርጉ አይገባምና ጸልዩ፣ እኛም እንጸልያለን ብለው መለሱላቸው። ሁሉም ሱባኤ ይዘው በጸሎት ተጉ። ጸሎትና ሱባኤያቸውን ከጨረሱ በኋላ ጌታችን በሞት ያረፉትን አስነስቶ በሕይወት ያሉትንም ደቀ መዛሙርቱን በደመና ጠቅሶ ፊልጵስዩስ ሰበሰባቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ በኪሩቤል ጀርባ ላይ ሆኖ እልፍ አእላፋት መላእክትን አስከትሎ ይወርዳል። እመቤታችን ቅድስት ድንግል ማርያምም በቀኙ ነበረች። ቅዱስ ዮሐንስም ጌታዬ ለምን ሰበሰብከን ብሎ ጠየቀ። ጌታችን መድኃኒታችን ኢየሱስ ክርስቶስም በእናቴ ስም ከጽንፍ እስከ ጽንፍ አብያተ ክርስቲያናት እንዲታነጹ ፈቃዴ ነውና ሕንጻ ቤተ ክርስቲያን ላሳያችሁ፣ ሥርዓት ላስተምራችሁ ነው አለው። ይህንን ብሎ ወደ ምሥራቅ ወሰዳቸው። በዚያም ተራርቀው የነበሩ 3 ድንጋዮች ነበሩ። ጌታችንም 3ቱን ድንጋዮች በተአምራት አቀራርቦ አንስቶ ጎተታቸው። ድንጋዮቹም እንደ ሰም ተለጠጡ፣ እንደ ግድግዳም ሆኑ። ቁመቱን ወርዱን መጥኖ ለሐዋርያቱ ሰጣቸው። እነርሱም እሳት እንዳየው ሰም ከእጃቸው እየለመለሙ ወይም እየተሳቡ ቁመቱን 24 ወርዱን 12 ክንድ አድርገው ሰርተውታል። ዳግመኛም የብርሃን ምሰሶ ወረደ፣ በሰማያዊቷ ኢየሩሳሌም አምሳያ አድርጎ አነጻት። ሁለንተናዋም ተጠናቀቀ። ከዚህም በኋላ ጌታችን ለሐዋርያቱ እንግዲህ እናንተም እንዲህ አድርጋችሁ ስሩ ብሏቸው አረገ። 3ቱ ድንጋዮች የቅድስት ሥላሴን ሦስትነት ወደ አንድ ሆነው አንድ ሕንፃ መታነጹ የቅድስት ሥላሴን አንድነት ያስረዳል።
በአጠቃላይ የቅድስት ቤተ ክርስቲያን መታነጽ ለእኛ ለክርስቲያኖች እጅግ ታላቅ በዓልና ደስታ ነው። ስለዚህች ቅድስት ቤተ ክርስቲያን አባቶች ደማቸውን አፍሰውላታል፣ አንገታቸውን ለሰይፍ ሰጥተውላታል፣ አጥንታቸውን ከስክሰውላታል፣ ቆዳቸው ተገፏል፣ በድንጋይ ተወግረዋል፣ በእሳት ተቃጥለዋል፣ በአውሬ ተበልተዋል። ቅድስት ቤተ ክርስቲያን ግድግዳዋ መሠረቷ ደም ነው። የማትታደስ ነገር ግን ከኃጢአት ከበደል የሚታደሱባት ርዕት ናት። ይህች ቅድስት ቤተ ክርስቲያን የክርስቶስ አካሉና ሙላቱ እንደሆነች ቅዱስ ጳውሎስ ወደ ኤፌሶን ሰዎች በጻፈው ምዕራፍ 1 ቁጥር 13 እና አንደኛ ቆላስያስ ምዕራፍ 18 ቁጥር 14 ላይ ገልጿታል። እናም የዚህች ቅድስት ቤተ ክርስቲያን ሥርዓት መጣስና ትምህርቷን መቆነጻጸል የክርስቶስን አካል ማድማት ነው። ዳግመኛም በማግስቱ ሰኔ 21 ቀን ጌታችን ድንግል እናቱን እመቤታችንንና ቅዱሳን መላእክትን አስከትሎ ወረደ። እመቤታችንን መንበር፣ ጴጥሮስን ተራዳይ ካህን፣ እስጢፋኖስን ሰራይ ዲያቆን አድርጎ ቀድሶ ለሐዋርያቱ አቁርቧቸዋልና ፍጹም ደስታም ሆነ። ዳግመኛም ቅዱስ ጴጥሮስን እጁን ጭኖ ፓትርያርክ አድርጎ ሾሞታል። በዚህም ጊዜ ሰማያውያን መላእክት ምድራውያን ሐዋርያት አንድ ሆነው አመስግነዋል። ከዚህም በኋላ ሐዋርያት ከጌታችን እንዳዩት በዓለም ዞረው ቅድስት ቤተ ክርስቲያንን አንጸዋል። ከዚህ በፊት የነበረው የነ ሰለሞን ቤተ መቅደስ የአይሁድ ምኵራብ፣ የአይሁድ ሥርዓተ አምልኮ መፈጸሚያ እንጂ የአዲስ ኪዳን የቅዱስ ቁርባንም ሆነ የቅዱስ ጥምቀት ሥርዓት መፈጸሚያ አልነበረም። እንኪያስ ሐዋርያት የት ነበር ሕዝቡን የሚያጠምቁትና የሚያቆርቡት ከተባለ እንደ ቅዱስ ማርቆስ እናት ቤታቸውን ለሐዋርያት በሰጡ በየአማኞቹ ቤት ይከናወን ነበር። ሰኔ 20 ቀን ዕንጸተ ቤተ ክርስቲያን ወይም የቤተ ክርስቲያን መታነጽ ታላቅ በዓል ነው። ቤተ ክርስቲያንን እንደ እንግዳ ደራሽ እንደ ውሃ ፈሳሽ የመጣችና ሩቅ ብሲ የመሠረታት ሳትሆን ራሱ ጌታችን አምላካችን በገዛ ደሙ የመሠረታት መሆኑን በሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ተገልጿል። በዕለተ ዓርብ በዕፀ መስቀል ላይ ከጌታችን የፈሰሰውን ቅዱስ ደም ቅዱሳን መላእክት በብርሃን ጽዋ ቀድተው በዓለም ሁሉ ረጭተውታል። ስለሆነም የጌታችን ወርቀ ደም በነጠበባቸው ቦታዎች ሁሉ ላይ ዛሬም ድረስ ቅድስት ቤተ ክርስቲያን ይሠራባቸዋል። ዳግመኛም በዚህች ዕለት በቂሳርያው በቅዱስ ባስልዮስ ዘመን እንዲህ ሆነ። ቅዱስ ባስልዮስ የእመቤታችንን ቤተ ክርስቲያን ከሠራ በኋላ በውስጧ የሚያኖረውን የእመቤታችንን ስዕል ሊያሰራ መሳያ ሰሌዳ ፈለገ። ሰዎችም በአንድ ባለጸጋ ቤት ጥሩ ሰሌዳ እንዳለ ነገሩትና ሄዶ ባለጸጋውን ሰሌዳውን እንዲሰጠው ለመነው። ባለጸጋውም የልጆቼ ነው፣ አልሰጥም አለው። በትዕቢትም ሆኖ በታነጸችው ቅድስት ቤተ ክርስቲያን ላይ የስድብን ነገር ተናገረ። ወዲያውም ወድቆ ክፉ አሟሟት ሞተና ልጆቹ ፈርተው ሰሌዳውን አምጥተው ለባስልዮስ ሰጡት። እርሱም ያንን ሰሌዳ የእመቤታችንን ስዕል አሳምሮ ይስልበት ዘንድ ለሰዓሊው ወስዶ ሰጠው። በዚህም ጊዜ እመቤታችን ቅድስት ድንግል ማርያም በራእይ ለቅዱስ ባስልዮስ ተገለጠችለትና ከአመፀኛ ሰው የተገኘ ነውና በዚያ ሰው ሰሌዳ ስዕሏን እንዳያስል ከለከለችው። የእመቤታችን የቅድስት ድንግል ማርያም ስዕሏ የተሳለበትን ሰሌዳም የት እንደሚገኝ ነገረችውና ባስልዮስ ሄዶ በታላቅ ክብር አምጥቶ በቅድስት ቤተ ክርስቲያኑ አስቀመጠው።
ከስዕሏም ስር ድውያንን ሁሉ የሚፈውስ የዘይት ቅባት መፍሰስ ጀመረ። በዚህም ብዙዎች ድንቅ የሆነ ፈውስን አገኙ። የከበረች ስዕሏ ከተቀመጠበት ምሰሶ ስር ጸበል ፈለቀና በዚህም ብዙዎች ተፈወሱ። ይህም የተፈጸመው የእመቤታችን ቅድስት ቤተ ክርስቲያን በከበረችበት ዕለት በሰኔ 21 ቀን ነው። የእመቤታችን የቅድስት ድንግል ማርያም ፍቅሯ በልቦናችን፣ ጣዕሟ በአንደበታችን ይደርብን። አገራችንን ኢትዮጵያ ዳሯን እሳት ማሏን ገነት አድርጋ ከመጣው መቅሰፍት አደጋ ትጠብቅልን። ሕዝበ ክርስቲያንን በሃይማኖት ታጽናን። የብርሃን እናቱ የእመቤታችን ረድኤት በረከቷ ይደርብን፣ በጸሎቷ ይማረን። ዳግመኛም በዚህች ዕለት አስቀድሞ ከከሃዲውና ከጨካኙ መኮንን ከአርያኖስ ጭፍሮች ውስጥ አንዱ የነበረው ታላቁ ሰማዕት ቅዱስ ጢሞቴዎስ ተጋድሎን በድል ፈጸመ። ይህም ቅዱስ ጢሞቴዎስ ከምስር የተገኘ ታላቅ ሰማዕት ነው። እርሱም አስቀድሞ ከአንዴናው ገዢ ከአርያኖስ ጭፍሮች ውስጥ አንዱ ነበር። ሰው ሁሉ ጣዖትን እንዲያመልክ የሚያዝ የከሃዲው ንጉሥ የዲዮቅልጥያኖስ ትእዛዝ በግዛቱ ሁሉ በተነበበ ጊዜ ይህ ቅዱስ ጢሞቴዎስ ከሕዝቡ መካከል ተነስቶ የንጉሡን የአዋጅ ደብዳቤ ቀደደው። ደብዳቤውንም ከቀደደው በኋላ በሕዝቡ ሁሉ ፊት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ በቀር አምላክ የለም ብሎ መሰከረ። የንጉሡ የዲዮቅልጥያኖስ ባለሟል የሆነው መኮንን ይህንን የቅዱስ ጢሞቴዎስን ድፍረት በተመለከተ ጊዜ ይዞ ክፉኛ አስደበደበው። ዳግመኛም ሰውነቱ ሁሉ እስኪደቅ ድረስ እንዲደበድቡት አዘዘ። ነገር ግን ጌታችን መልአኩን ልኮ ፈወሰው። ከስቃዩም ድኖ ፍጹም ጤነኛ ሆኖ አደረና በቀጣዩ ቀን ወደ መኮንኑ ቀርቦ አሁንም በድጋሚ ከመድኃኒታችን ከኢየሱስ ክርስቶስ በቀር አምላክ የለም፣ አንተ ከሃዲ እፈር ብሎ መሰከረ። መኮንኑም ይዞ እጅግ አሰቃየው። ሰውነቱንም በመጋዝ ቆራርጦና ሰነጣጥቆ ሰቀለው። በብረት ምጣድም አድርጎ ሥጋው እንደ ሰም እስኪቀልጥ ድረስ በእሳት አበሰለው። ከከተማ ውጭም አውጥቶ ጣለው። አሁንም ጌታችን ፍጹም ጤነኛ አድርጎ ፈወሰውና ወደ መኮንኑ ተመልሶ ሄዶ ከያው ከእግዚአብሔር ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ በቀር አምላክ የለም፣ አንተ ከሃዲ እፈር ብሎ ድጋሚ መሰከረ። ይህንንም ድንቅ ተአምር አይተው በዙሪያው የነበሩ በጣም ብዙ አሕዛብ በጌታችን አምነው በሰማዕትነት ሞቱ። መኮንኑም ቅዱስ ጢሞቴዎስን ማሰቃየቱ በሰለቸው ጊዜ ሰኔ 21 ቀን አንገቱን በሰይፍ አስቆረጠውና የሰማዕትነትን አክሊልን እንዲቀዳጅ አደረገው። የሰማዕቱ የቅዱስ ጢሞቴዎስ ረድኤት በረከቱ ይደርብን፣ በጸሎቱ ይማረን። ዳግመኛም በዚህች ዕለት ሐዋርያው ቅዱስ ቶማስ በመሸታ ቤት ባረዷት ሴት ላይ ላደረገው ታላቅ ተአምር መታሰቢያ ሆነ። የሐዋርያው የቅዱስ ቶማስ ረድኤት በረከቱ ይደርብን፣ በጸሎቱ ይማረን። ዳግመኛም በዚህች ዕለት ወንጌላዊው ቅዱስ ማርቆስ ያጠመቀውና በኋላም ዲቁናና ቅስና የሾመው አባ ከላዲዮስ ዕረፍቱ ነው። እርሱም አባ ሜልዮስ ባረፈ ጊዜ ለአባቶች ሊቃነ ጳጳሳት አራተኛ የሆነ ነው። የዚህ ቅዱስ አባት ከላዲዮስ ረድኤት በረከቱ ይደርብን፣ በጸሎቱ ይማረን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር። ይቆየን።